ጭራሽ አንቺማ ምን ታደርጊ? እነሱ ናቸው ፊት እየሰጡ ልብሽን ያሳበጡት። ምን አባሽ ነው የሚዘጋሽ? ነውስ እኔን ለማስኮነን ነው? ስሜ እዚህ እኮ ገንዘብ የሚከፈልሽ ከኛ እኩል እንድተኛ አይደለም፣ ስራ እንድትሰሪ ነው። አደይ ምን ሆነሽ ነው? ምን ሆነች? እናንተ አልገባችሁም እንጂ ልጅቷ በጣም በሽተኛ ነች። ግድ የለሽም፣ ድምፅሽን ለእኛ ብቻ እንዲሰማ አድርገሽ አውሪ። ደግሞ እኮ ህልም ወይም ደግሞ ቅዠት ይሆናል። ወዴት ልትሄጂ ነው? የራሳችሁ ጉዳይሽ። እንዲሁም ልንገራችሁ፣ ቤቱን ገና በተኛችሁበት ታቃጥልላችኋለች። ኧረ በስመ አብ በይ። ከዛ ደግሞ የቀልድ ነው ትላችኋለች። ቆይ እቺ ልጅ እንዴት ነው የምታወራው? ትምህርቱ የት ሄዶ ነው በየቀኑ አንቺ የምትዝናኘው? እንዴ ማሚ፣ ትምህርቱም እኮ የሚሄደው ለመዝናናት። ግቢ፣ አሁኑኑ ግቢ፣ እንነጋገራለን። ማሚ በር ላይ እየጠበቁኝ ነው፣ ስመጣ እንነጋገራለን። ግደኝ፣ ግደኝ። እሱ አይደል የቀረሽ? ውሃ ላምጣልሽ? ወይኔ አባቴ ጉድህን አልሰማ። የማንም ገረድ መጫወታ ሆናል በቤታችን። ቆይ ፍቅር ምን እያልሽ? ስሚ አንቺ፣ ስጠራሽ ለምንድን ነው ቶሎ ማትመጪው? ይኸው መጣሁ አይደል? ደግሞ ኪችን ነበርኩኝ ቁርስ እየሰራሁ። ቆይ አንቺ ሴትዮ ልታሳብጂኝ ነው እንዴ ፍላጎትሽ? ምን አድርጊ ነው የምትይኝ? ቆይ ለምንድን ነው እንደዚህ የምትጮይብኝ? ኧረ እባክሽ፣ ገና እየጠፈጠፍኩ እየደበደብኩ ነው ከዚህ ቤት ማስወጣሽ። እኔም የእንጀራ ገመድ ሆኖብኝ እንጂ ምን ጨርሾ እንጂ ምን። ትሰምኛለሽ? ይሄን ልብስ አጥበሽ አጥርተሽ አድርቀሽ ይዘሽ ነሽ። ምን አባሽ ትጎተቻለሽ? ነውስ ሌላ ያሰብሽው ተንኮል አለ? አንቺ እኮ ነው የማወራው። እንደዚህ የሚያዝናናሽ? ሂጂና ምግብ አምጪልኝ። ደግሞ መነሳትም አልፈልግም። ለእጅ ውሃ ይዘሽልኝ። እንዴት ዋላችሁ? የኔ ልጅ ጎበዝ፣ ቤቱን ፏ አድርገሽዋል። አደይ። አቤት። ምን ሆነሽ ነው መታጠቢያ ነው ያልሽው? ቆይ አንቺ አርፈሽ ተኛ አልተባልሽም እንዴ? ምንድነው እዚህ የሚያልከሰክስሽ? እትዬ መተሻል እንዴ? ሂጂ አሁን ግቢና ተኝ። ፍቅር ለምን ደም ጭይባት? ደህና ነሽ አደይ? አይ ዝም ብዬ ነው። ወይኔ ጉዴ! ማሚ ገደለችኝ። ይቺ ጉትት ስትጎተት አዋረደችኝ። ሻው ምንድን ነው የምላት? ወይኔ ጉዴ! አውቃ እንደሆነ አውቄያለሁ። ቆይ እሰራላታለሁ። አደይ ምን እየተካሄደ ነው? ምን ነው እቴ? ልትዋሺ እንዳትሞክሪ። ስለምን? አሁን አንቺን ላስጨንቅ አልፈልግም። ግቢና እረፍት አድርጊ። እቴ
አንቺ ምን አባሽ ነው ያደረግሽው? አትጩሂብኝ፣ ካልሆነ አባቴ ጋር ሄዳለሁ። አረ የአባትሽ ቤት በዚህ በኩል ነው። ሂጃ። አባቴ ስለሌለ አይደል ለዚች ምናምን ሰራተኛ ብለሽ ሌሊ እንደዚህ የምትጩሂብኝ? ማን ስለ ሰራተኛ ጠየቀ? የታመመሽ ልጅ ግን ለምንድን ነው የምታንከራትችው? አታፍሪም ስታንከራትቻት? አላፍርም። ቤት አይደል ለምን እንደማፍረው እንደፈለገኝ መሆን እችላለሁ። እንዴት ነው የማታፍሪ? እንዴ ምንድነው ማሚ? ተረጋጊ እንጂ። ዞር በል አንተ። እንዴ ምን ሆናችሁ ነው? ተረጋጊ። እኔ ራሴ ነኝ ያበላሽሁሽ አንቺን። ምን ተፈጥሮ ነው? ቆይ አንቺ ተረጋጊ። ፍቅር እትዬና ፍቅር ተስማምተው ይሆን? ብቻችንን እንድናወራ ብዬ ነው ይዘሽ የመጣሁት። እስቲ የተፈጠረው ነገር ረጋ ብለሽ ነገር። ምንም የተፈጠረ ነገር የለም። ድንገት መጣ ካልገደልኩሽ አለች። ማሚ ልጇ ላይ እንደዚህ እንደማታረግ እኔም አንቺም እናውቃለን። እና እኔ ነበርኩ አንቄ ልገላት የነበርኩት። ፍቅር ምን እንደተፈጠረ እስካሁን አልነገርሽኝም። ለምንድን ነው ከኔ ድጋሚ መስማት የፈለግከው? እነሱ የነገሩ አይበቃም? ሌላኛው ደግሞ ማን ነው? ማሚና ዳይ ናቸው። ለሁለት አልነበር እንዴ ሊገሉኝ የነበሩት? ስለዚህ አንቺን ሳይሆን እነሱን ነው መጠየቅ ያለብኝ ማለት ነው። ብቻ ፍቅር አንቺ ትልቅ ሰው ነሽ። ከዚህ በኋላ ማሚን አታናጃት። ለፍታ ነው እዚያ ደረሰች። ከዚህ በኋላ ባንቺ ማዘን የለባትም። እሷ ነች አባዬንም ከቤት እንዲወጣ ያደረገችው። የኔ ልጅ ተሻለሽ? አዎ እትዬ፣ አስጨነቁሽ አይደል? አይ አንቺ ምን አድርገሽ ታስጨንቀኛለሽ? ሄሎ ወይ ሰላምዬ፣ እንዴት ነሽ? እኔ ደህና ነኝ። አዎ አሁን በደንብ ተሽሎኛል። ምን ትዝታ ምን ሆነች? እና ምን አሏት? እውነት? ወይኔ እናቴ ልጅ፣ ከባድ ነገር ነው እንዴ? ሄሎ ሄሎ ሄሎ፣ ሰላም። ምንድን ነው አይደል? ምን ተፈጥሮ ነው? ምንድን ነው? እህቴን አሟት ነው። ምኗን ነው ያመማት? እነሱም አላወቁም። ሆስፒታል ወስደዋት ወደ ከተማ ሪፈር ብሏቸዋል። በቅርብ ሆስፒታል አለ? አዎ የዞኑ መሀል ከተማ ሆስፒታል አለ። የስጋ እህትሽ ናት? የአባቴ ልጅ ናት። አባቴ እስኪ ድረኝ ድረስ እኔ ነኝ ያሳደግኳት። አይዞሽ በቃ እስቲ መልሰሽ ደውይላቸው፣ ደግመሽ ደውይላቸው። አይዞሽ። እኔ እንደ ቤተሰብ የኛ ራሳችንን ችግር ራሳችንን መፍታት ያለብን ብዬ ነው የማስበው። ስለዚህ ነገሩን በይቅርታ እንፍታውና ወደ ቀድሞ ማንነታችን እንመለስ። እኔን ሳይሆን አደይን ራሷን ሄዳ ይቅርታ እንድትጠይቅ ነው ፈልገው። ማንን ነው? እኔ እንዳልሆን ብቻ አደይን ይቅርታ የምጠይቃት? አንቺ ሰው ምን ይላል? ፈጣሪን ሳፈሪ እንደው በሽተኛ ልጅ ወዲያ ወዲህ እያልሽ የምታንከራትችው። አንቺ እኮ መንከባከብ ነበር የነበረብሽ። ምን አልገባኝም። እኔ ሄዳ አደይን ይቅርታ ከጠየቀቻት ምንም ፈልገው ነገር የለም። እኔ ማንንም ይቅርታ አልጠይቅም። ምን ተነጋግረን ነበር የመጣ ነው? እና ታዲያ እታለምን እንጂ አደይን ይቅርታ ጠይቂ ብለኛል። እታለም ደግሞ ማናት? ጉዳይ የክልኝ አይደል? ይቺ ልጅ ምን እንደጀመረች። እታለም ያልሽው ማሚን ነው? እኔ ማንንም ይቅርታ አልጠይቅም። ስትፈልጋችሁ ሁላችሁም የራሳችሁ ጉዳይ። እሺ ፍቅር፣ አንቺ ፍቅር። እሺ አሁን ምንድን ነው የሚሻለኝ? ይህ ሁሉ የአባቷ ስራ ነው።
እንዲህ ያባለጋት እሱ ነው። ማሚ አንቺ በቃ ተረጋጊ። ዋናው ነገር እንደ ቤተሰብ መስማማታችን። ተስማማን እኮ አላየም እንዴ? ቁጭ ብላ ታላቋን ስታከብር እናቷን እታለም እያለች ስትጠራ አላየካትም? ስጮህብን አላየሃትም? ተስማማን እኮ። ይኸውልሽ ማሚ አንቺ እየተናገርሽበት ያለሽው ስሜት ጥሩ አይደለም። ሳታውቂው አባታችን ላይ ያለሽን ንዴት እሷ ላይ እያራገብሽው ነው። በጣም ጥሩ። መጨረሻም ጥፋተኛ ነው የሆንኩ ነው? ለአባት እየተከላከልክለት ነው? እኔ በእሱ ምክንያት የሚያከራክረኝ ምንም አይነት ግራውንድ የለኝም። የሚያስጨንቀኝ ነገር ቢኖር ያንቺና የእሷ ነገር ብቻ ነው። ተወኝ እስኪ። ነገ ደግሞ ምን እንደሚመጣ አብረን እናያለን። አዴ ግን እንዴት ናት? ገጠር እህቷ ታማለች ተብሎ ስታልቅስ ነው ያለችው። እውነት? እስኪ ነገ የተወሰነ ብር እልክላቸዋለሁ። አሁን ለምን አትልኪም? ስልካቸው ዘግቷል መሰለኝ። እሷም ደግሞ የማንንም አካውንት አታውቅም። ያው ነገ በሰውም ስልክ ቢሆን ደውለን እንነግራቸዋለን። መላኬ ስለማይቀር ነገር እና ቤተሰቦቼ እናቴ እንዲህ ናት። በቃ ለእኔ አታስብም፣ ትሰድበኛለች፣ ምንም ሳላጠፋ ትበሳጭብኛለች። አስባችሁታል? ለአንዲት ሰራተኛ ብላ ልትገለኝ ስትል ወንድሜ እኮ ነው ደርሶ ያዳነኝ። ታብታብ አድርጉ፣ የምትወዱኝ ሁላችሁም ሊንኩን ሼር አድርጉ፣ ላይክ እንዳትረሱ። ሰራተኛሽን ምን አድርገሻል? እኔ ምን አደርጋታለሁ? ልጅቷን ብታያት እኮ ሰራተኛ አትመስልም። ከእናቴ ጋር ምን እንዳላችሁ አላውቅም። ከእኔ ይልቅ የምታምነው እሷን ነው። ውሃ ስጪ ስትለኝ እኔ ደግሞ ኩሬ አባቴ ልጅ ነኝ እምቢ አልኳት። በኋላ ለእናቴ ምን ብላ እንደነገረቻት አላውቅም። በቃ ክፍሌ መታ ልትገለኝ ነበር። ምንድን ነው አንቺ የምትሰሪው? ምን እያደረግሽ ነው? ምንድን ነው ባርኮት? ስልኬ ስጠኝ። ምን እያደረግሽ ነው? ለምንድን ነው የዘጋው? ምን አገባሽ እንዴ? 5 ደቂቃ ከቤተሰቦች ጋር ማውራት ያልቻልሽ ልጅ ምንድነው? የትም ለማታውቂው ሰው ቤተሰቦችን አሁን እያልሽ የምታወሪው? ስልኬን ስጠኝ ባርኮት፣ አባቴ ጋር ልደውል። የጠየኩሽን መልሽልኝ። ስልኬን ስጠኝ፣ አባቴ ጋር ልደውል ነው። አባቴ ጋር? ባርኮት! ባርኮት! አዴ እንዴት ነሽ? ስልካቸው ይሰራል። ይቅርታ ባርኮት፣ ባንድ ስልክ እንደውል ትችያለሽ። አይዞሽ፣ ኔትወርክ ወይም ደግሞ ባትሪ ይሆናል። እስከ ጠዋት ይሰራል። አቤት ሰላም፣ እንዴት ናችሁ? ከተማ ወዳለ ሆስፒታል እየሄዳችሁ ነው? እሺ፣ አሁን እንዴት ናት? ደህና ናት? አካውንት ላኪልኝ በያት። የባንክ አካውንት ቁጥርሽን ላኪልኝ በያት። የባንክ ቁጥርሽን ላኪልኝ። ደግሞ አዲስ ነገር ካለ አሳውቂኝ እሺ፣ አደራ። አዎ፣ በዚህ ቁጥር ላኪው። ደግሞ እኔ ባልኖርም እህቴን አደራ እሺ ሰላምዬ። እሺ፣ ደህና አደሩ። ምንድን ነው አሉ? ገና ወደ ሆስፒታል መድረሳቸው ነው። ሆስፒታል ከሄዱማ ጥሩ ነው ማለት ነው አይደል? እሱማ መልካም ነው። ወዴት እየሄድሽ ነው? እትዬ ላግዛት። ለዛሬ እዚሁ ነው። እዚህ ምን አደርጋለሁ? ስራ እኮ መስራት አለብኝ። አሁን ታመሻል፣ ሲሻለሽ ትሰሪያለሽ። ውይ ባርኮት፣ ለቤት ሰራተኛ እኮ እንደሱ የሚባል ነገር የለም። እንደ እናንተ ቢሮ ብሰራ ነበር። እንግዲህ እነግርሻለሁ፣ ለዛሬ ማሚ ትሰራለች። ሌላ ጊዜም ቢሆንም እረፊ ካልኩሽ ማረፍ ነው ያለብሽ። ደግሞ ማን ነው የቤቱ ሰራተኛ ከውጪ ሰራተኛ ያነሰ መብት ነው ያለሽ? እራት እዚሁ እናመጣልሻለን። ባርኮት፣ እንደዛማ አይሆንም። ህሊና የማይፈቅድም ነውር ነው። እንቀሳቀሳለሁ ካልሽ ከኔ ጋር ነው የምትጣየው። ምንድን ነው ያልኩሽ? እራት እዚሁ ይምጣልሽ አይደል ያልከኝ? ታዲያ ነውርነቱ የቱ ጋር ነው? እኔ እኮ የቤት ሰራተኛ ነኝ። ሰው ቢሰማ ምን ይለናል?
አየህ፣ ቦታዋን በደንብ አስተምሬያታለሁ። ሰራተኛ ነች። ቆንጆ ልጅ ጠፍታ ነው አደይ። ስሟ ራሱ እንዴት አባቱ ነው የሚያምረው። ስራ ፈትቼ በቃ እሷን መጠበቅ ሆነ ስራዬ። ኪንጎ ፍቅርተ ምን እያደረክ ነው እዚህ? እዚህ እኮ ዙር ዙር እያልኩ። አንቺ ዝም ታደርጊያለሽ እንዴ? እኔማ ሰፈሬ ነው። ለማንኛውም አሁን እናሸኛለን። የኔ ውድ እንደምወድ ታውቃለህ አይደል? አላውቅም። እኔ እንዳይደብርሽ እንደ ጓደኛ እየዋልኩኝ እንጂ። ቆይ አንተ ከመቼ ወዲያ ነው ጥጋባ አፍንጫ ድረስ የሞላ? ፍቅር እንደማትወጂኝ እኮ እኔም አንቺም እናውቃለን። እወድሃለሁ አልኩህ አይደል? አሁን ዳኒ ቢመጣ ምን ታደርጊያለሽ? ዳኒ እኮ ፌመስ ሰው ነው። የሆነስ እንደሆነ እና ካንተ ጋር ምን ያገናኘዋል? ዳኒ በማንኛውም ሰዓት ቢመጣ አንቺን ሊያገኝ ይችላል። ምክንያቱም ፌመስ ሰው ስለሆነ። ልክ ነኝ? አገላለጽህ አልገባኝም፣ ግን ልክ ትመስለኛለህ። አንቺ ራስ ጭንቅላት የለሽም እንዴ? ምንድን ነው የምትለኝ? እሺ ለምንድን ነው አንቺ ሄደሽ በመጣሽ ቁጥር እኔ የመቀበል ግዴታ ያለብኝ? አንተ እኮ ምንም አይደለክም። እኔ ስለወደድኩ ልትኮራ ይገባል። ምን ትቢት እንደሚያንፈራግጥህ አልገባኝም። አሀ ደረጃ ነው ማለት ነው። ከላይ እነ ዳኒ ያሉ፣ ከዛ እናንተ አላችሁ፣ ከዛ እኛ። ምንድን ነው የምታወራው? በዳኒ ቀንታ ነው? አንቺ ግልጽ አላደረግሽም እንጂ ብዙ አስተሳሰብ ችግር አለብሽ። እየሰደብከኝ ነው? ኖ ሳይኮሎጂ ዲስኦርደር እኮ ኖርማል ነው። ማንኛውም ሰው ሊያጋጥመው የሚችለው ነገር ነው ከሆነ። እሺ ደግሞ ሰሞኑን የክላስ ልጆች ትሪፕ አዘጋጅተዋል እና ማሚም ዳዲም ብር እንደማይሰጡኝ አውቃለሁ። አንተ ግን ትወደኝ የለ ትፈልግልኛለህ። በፊት ቢሆን እኔ ዲስኦርደር ስለነበረብኝ አንቺን ማስደሰት ብቻ ነበር የሚታየኝ። ምንድን ነው የምታወራው? እየሰማኝ አይደለም እንዴ? ከዚህ ትሪፕ ከቀረው ጓደኞቼ ይንቁኛል፣ መልሰው ሰው አይደርጉኝም እያልኩ እኮ ነው። የራሳቸው ጉዳይ ነው። ዋናው ራስሽን ማክበርሽ ነው። የሰው ትልቁ ችግሩ ራሱን መናቁ ነው። አዱ እንዴት አደርሽ? ደህና ነኝ። ዛሬ ደግሞ በጣም ደስተኛ ነሻል። አረ እኔ ነው እንዴ የምጠይቂኝ? አይ እኔ እኮ ስላላስተዋልኩ ነው። ሁሌም ደስ ይበልሽ። ምን አባሻ ፍጥሽ ተኛልሽ? አርፈሽ ስራሽን ስሪ። አዱ እዚህ ነሽ እንዴ? ከመንሽም ሳታገግሚ ስራ በዛብሽ አይደለ? ኧረ አልበዛብኝም። ደግሞ በጣም ተሽሎኛል። አይዞሽ።
ባርኮቴ። አቤት ማሚ። ማሚ ምን ሆነሽ? ይኸውልህ እዚህ ቦርሳ ውስጥ ብዙ ብር ነበረ እና መሳቤ ውስጥም እንደዛ። እና ምን ሆነ? አሁን የለም። የለም ማለት የለም ነው ባርኮቴ። ሙሉ ክፍሉን ፈለግኩኝ፣ የለም። የት ይሄዳል ማሚ? ቆይ እስቲ አብረን እንፈልገዋለን። አንተ አይገባህም እንዴ? ምኑ ነው የማይገባኝ? ክፍል ውስጥ አደይ ብቻ ናት ያለችው። እንዴ ማሚ ምን እያልሽ ነው? ከስራ ስገባ ቦርሳ ውስጥ እንደነበረ እርግጠኛ ነኝ። ታዲያ ይህንን ከአደይ ጋር ምን ያገናኘዋል? ይኸውልህ ከክፍሉ ወጥቼ እስከምመለስ በድምሩ 1 ሰዓት አይሆንም። በዛ ቅስፈት ደግሞ ሌባ ገብቶ ሊወስድ አይችልም። ይህንን ነገር ከአደይ ጋር በማገናኘትሽ በጣም አዝኛለሁ። ታዲያ ምን ላድርግ? በዛች በአጭር ጊዜ ውስጥ የገባችው ክፍል ውስጥ እሷ ብቻ ናት። እስከ ዛሬ በታማኝነት የሁሉ ጊዜ ስታገለግልሽ ቆይታ ዛሬ እንዴት እንደዚህ ትያታለሽ? ሰሞኑን ለእህቷ የላክንላት ገንዘብ ሲያንሳት እኔን መጠየቅ ፈርታ ይሆናል። አይመስለኝም ማሚ። የሆነ ቦታ ተደብቆ ነው የሚሆነው። ይገኛል። ባይገኝ እንኳን እሷ እንዳትናገሪያት እሺ? እስቲ እኔ ሂጅ ልፈልግ። ተዘጋጅተሻል? እኔ ተዘጋጅቻለሁ። የምር ሙሉ ብሩን አገኘሽ? እና ነገ አንድ ላይ ወደ ሐዋሳ እንገሰግሳለን። የኔ ማር የቀረሽ መስሎኝ እንዴት እንደደበረኝ ብታይ። ከማን አንሼ ነው የምቀረው? የኤርሚያስ ልጅ እኮ ነኝ። እኔ እምልሽ ይቅርታ አድርጊልኝና ፍቅር፣ አቶ ኤርሚያስ ግን ኮሎኔል ነበሩ ወይስ ኮማንደር? አይ ዋና ሳጅን። ማነው አባቴ ፖሊስ ነው ያለሽ? አይ እኔ የእንትና ልጅ የሚሉ ሰዎች ብዙ ጊዜ የወታደር ልጆች ናቸው ብዬ ነው። ወሬኛ። አባቴ ኢንጂነር ነበር፣ አሁን ደግሞ እና በቃ በሌሊት ደውልልሻለሁ። እሺ ቻው የኔ ፍቅር። እሺ ቻው። ምን አይነቷ ማትረባ ናት? እኔ ስለ አባቴ እየነገርኳት ቻው ትለኛለች እንዴ? እቺን ጉድጓድ ውስጥ ነበር መጨመር። ማን ነው? እኔ ነኝ ፍቅር። ወይኔ ጉዴ! ብሩ እንደወሰድኩት አወቁ። ወይኔ ውደቴ! የት ነው የምደበቀው? ምን ሆነሻል? እናቴ ከሰማች። አይ ደህና ነኝ፣ መጣሁ። እህትዬ እንዴት ነሽ? ደህና ነኝ ወንድሜ። ምን ሆነሽ ነው እዚህ የመሸግሽው? ኧረ ምንም አልሆንኩም። መሸኩ እንዴ? ኧረ አልመሸኩም። እና ታዲያ ለምን ሳሎን አትመጭም? ሳሎን እመጣለሁ። እዚህ አይደል? ደህና ነሽ ግን ፍቅር? የሆንሽው ነገር አለ? ኧረ ደህና ነኝ፣ ምንም አልሆንኩም። እሺ በቃ እኔ ሳሎን። እሺ አቤት። እንዴት ነሽ? እግዚአብሔር ይመስገን። ስሜን የታወቅኩ ምናምን አትይኝም እንዴ? እሱን ማወቅ ከፈለክ ብዙም ከባድ አይመስለኝም። ባለቤትሽ እንዴት ነው? ደህና ነው። ልትተዋወቁ ፈልገ ነው ወይንስ የእሱንም ስም እንደኔ ይደርሳበታል? እና ልጆችሽ የት ነው የሚማሩት? የትምህርት ቤት ልካፈል ከሆነ እኛ የውጭ ሰው እርዳታ ብዙም አንፈልግ። ባለም ልጅም እንደሌለሽ አውቃለሁ። ኧረ እባክህ። እሺ ይሄን ደግሞ ማለት ነው በጣም በቅርብ አረጋግጥልሻለሁ። ለእኔ ነው የምታረጋግጠው? ብታምኚ ነው የሚሻልሽ። ወንድሜ የራስህን እመን። ስራ ብትሰራ መንገድ ላይ ባትቆም ጥሩ አይመስልም? ወጣት ነህ፣ ለምን ሰርተህ አትበላም? ቆይ እኔ መች ገንዘብ ጠየቅኩሽ? እና ምንድነው ሁሌ በወጣው በገባው ቁጥር እያስቆምክ የምጨቀጭቀኝ? ምግብማ ሞልቷል አለ ዘፋኝ። በላው መሄድ አለብኝ። አይደል?
ለምንድን ነው ዝም ያለችኝ? ብሩን እኔ እንደወሰድኩ እያሰበች ነው? ይቺ የማትረባ ተናግራ ይሆን እንዴ? አረ የሆነ ነገር አውሪ። ደግሞ ቦርሳውን ለምንድን ነው እዚህ ጋር ያስቀመጠችው? ምን ሆናችሁ ነው ዝም ያላችሁት? ፍቅር ምን እያሰብሽ ነው? ሀብሌ ጠፋ። የቱ ሀብልሽ? ባርኮት ለልደት ይገዛልኝ። እየቀለድሽ ነው? የምሬን ነው። ለምን እቀልዳለሁ? መቼ ነው የጠፋብሽ? ጠዋት መሳቢያ ውስጥ ነበረ። ቅርብ ጊዜ ሌላ ነገር ፈልጌ መሳቢያውን ስከፍተው አጣሁት። ቤት ውስጥ ሙሉ ነው የፈለግኩት። እሺ ምን ይሻላል? አጋጣሚ ሊሆን ይችላል። ችግር የለም፣ እስቲ ቀስ ብለን እንፈልገዋለን። አንተ ደግሞ ሁሉን ነገር አጋጣሚ እያልክ ውለህ ልታድር ነው እንዴ? ምን ነው ችግር አለ እንዴ? አረ ችግር የለም፣ እንዲሁ ነው። የኔም ብር ቦርሳዬም ውስጥ መሳቢያ ውስጥም ነበር፣ ሁሉም የለም። ማሚ እውነትሽን ነው? ምናልባት እኮ የገባ ሰው ካለ ማወቁ ጥሩ ነው። ሌላ ሰው? ቆይ ምን አይነት ሰው? እኔ እንጃ፣ ወይ መንገደኛ ወይ ሌባ፣ ብቻ የሆነ ሰው አላውቅም። ቆይ ይኸውልሽ ማሚ ተረጋጊ። ሁሉም ክፍል በቀላሉ መግባት የምትችለው እያለች የምን መንገደኛ ነው? ትሰሚኛለሽ ፍቅር፣ አሁን ያሰብሽው ነገር በጣም ገብቶኛል። ከዚህ በኋላ አይደለም ልትናገሪ፣ ደግመሽ ብታስቢው እንኳን ከኔ ጋር ነው የምትጣየው። የጠፋው እኮ ብር ነው። እንዲህ አይነት ችግሮች ነገ ምን ይዘውብን እንደሚመጡ ደግሞ አናውቅም። ፍቅር ያልኩሽ እንዳትረሽ። አሁን ዶስ ግቢ፣ ከማሚ ጋር ማውራው ነገር አለ። እኔ ባለሁበት አታወሩ? ግቢ ያልኩሽ እኮ። አሁን ያዝንላት እንደሆነ እናያለን። አደል? አቤት። እንዴት አልሽ? እግዚአብሔር ይመስገን ሰላም ነው። አንድ ነገር ላናግርሽ ፈልጌ ነበረ። ምን እትይ? እህትሽ እንዴት ናት? ደህና ናት፣ ደህና ናት ብሎኛል። ለዛ ነው ዛሬ ፊትሽ ያበራው። አላውቅም ይመስለኛል፣ ብቻ አላውቅም። የዚህ ደስታሽማ ተጋሪ መሆን አለብኝ። እሺ ግን ከዛ በፊት ያው ግን አፍራሽ ቃል ነው። ቅድም ቤት የሆነ ነገር በጣም ስፈልግ አይተሻል መቼም አይደል? አዎ። እና እስካሁን እኮ አልተገኘም። ብሩን ደግሞ ለአስቸኳይ ነገር ነበር የምፈልገው። ያው ቤት ውስጥ ደግሞ አንቺና ፍቅር ብቻ ነበራችሁ የነበራችሁት። እንደው ካየሽው ብዬ ነው። እኔ አላየሁም። እሺ በቃ በጊዜው ይገኛል። ምን ማድረግ ነበረብኝ? እኔ ነኝ የወሰድኩት ብዬ ፍቅር ማዳን? ለምንድን ነው እንደዛ ለማድረግ የማስበው? የእኔ ህይወት ከንቱ ስለሆነ? የእሷ ጠቃሚ ስለሆነ? ትላንትና ባርኮት ወደ ልጅነት መልሶኛል፣ ነፃነቴን ሰጥቶኛል። እንደ ባሪያ አንገቴን ደፍቼ ብኖርም በራሴ ህይወት ግን ንጉስ ነኝ። ንጉስ ለሴት እኮ ንግስት ነው። ቆይ መንገድ ላይ ያገኘሁትን ልጅ ማን ነው ንጉስ ብሎ ስም ይወጣለት? ስሙ ነው ለሱ የማይገባው ወይስ እሱ ነው ለስሙ የማይገባው?
ድሮ ድሮ ስምን መላክ ያወጣዋል ነበር የሚባለው። አሁን ግን መላእክት ቢዚ ሆኑ መሰለኝ። እና አንተ ስለተጠየቅክ መኩራት ነበር? መኩራት ሳይሆን እኔ ለአንቺ ብር የመፈለግ ግዴታ ያለብኝ መስሎ ስላልታየኝ ነው። እንዴት ነው ቆይ የሚያደርግህ አንተ? ለማንኛውም ብሩን አገኘሽ? እኔም አገኘሁ። ከየት አገኘሽ? ከየትም አገኘሁት። ከየት? ዋናው ገንዘቡን ማግኘቴ ነው። አሀ እንደኔ ደረጃ 4 ተጠባበቂ ነበር ማለት ነው። ምን አልክ አንተ? ከፈለክ ደረጃህን ብለው። እሺ ተይ እንጂ ደረጃውን የሰራሽ እያለሽ እንዴት ይሆናል? ዝጋ አንተ። እንዴ ወንድምዬ፣ አንተም እንደማሚ በር ሳታንኳኳ መግባት ጀመርክ? የት ስትሄጂ ነው? ማለት የት ሄድኩ? ቆይ እሺ ገንዘቡን እስኪ የት ነው ያመጣሽው? የምን ገንዘብ? ምን ለማለት እየሞከርክ ነው ባርኮት? አሁን እሱን ተይውና ወደ መጀመሪያው ጥያቄ እመልሳለሁ። የት ስትሄጂ እንደሆነ ንገሪ። እንዴ ባርኮት፣ የማንንም ሌባ እዚህ አስቀምጣችሁ እኔን እየጠረጠርከኝ ነው? እኔን ሌባ እያልከኝ ነው? አደይ ወይ ስለ ነገሩ ምንም አታውቅም። ካልሆነ ግን የሌባ አይነ ደረቅ እየሆነች ነው። መንገድ ላይ ካገኘኋት ጊዜ ጀምሮ የማውቃት አደይ ይህን ያህል ሰረኛ መሆን የምትችል አይመስለኝም ነበረ። ብሩን የት ነው ያደረኩት? ይህን ነው ትናንትና ያደረኩት እንዴ? የት አድርጌው ነው?